اللهم إنا نسألك صحة في الإيمان وإيمانا في حسن الخلق ونجاحا يتبعه فلاح ورحمة منك وعافية. አንደኛ ዱንያ ላይ ተሰሯቸው ወንጀሎች ግፎች ስድት ሲሉ በውስጣቸው ያለው እንደዚሁ ጥላቻው ሆኖ ሲጸዳ ኡዚነ ለሁም ፊ ዱኹል ጀነ ከዛ በኋላ ጀነት እንዲገቡ ይፈቀድላቸዋል ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ወነዘዕና ማ ፊ ሱዱሪሂም ሚን ጊል هذا موافق لهذا الحديث ይሄ ሐዲስ በግልጽ ያብራራዋል። ሙተቃቢል ላ ينظر بعضهم قفا بعض አንዱ የሌላውን ጀርባ አይመለከትም። ላ የመስሁም ፊሃ ነصብ በጀነት ውስጥ እኮ የጀነትን ሰዎች ልፋት፣ ድካም፣ ተዓብ ምንም ነገር አያገኛቸውም። يعني المشقة والأذى ልፋት፣ ድካም ሁሉ ነገር እዚሁ ዱንያ ላይ ያልቃል፣ እዚሁ ይቀራል። ጀነት ተከትሎ አይገባም። كما جاء في الصحيحين عن النبي عليه الصلاة والسلام قال إن الله أمرني أن أبشر خديجة ببيت في الجنة. ጅብሪል ዓለይሂ ሰላም ነው ለነብዩ ዓለይሂ ሰላቱ ወሰላም መጥቶ እየነገራቸው ነው። አላህ እኮ አዞኛል ኸዲጃን ላበስራት የነብዩ ዓለይሂ ሰላቱ ወሰላም ባለቤት ቢበይት ፊል ጀና በጀነት ውስጥ ባለ ቤት በጀነት ውስጥ የተዘጋጀላት ቦታ ቤት አለ። ሚን ቀሰብ ላ ሰኸበ ፊህ ወላ ነصብ ከቀሰብ የተዘጋጀ ቤቱ ማለት ነው። ሚን ቀሰብ ጀና በውስጡ ምንም አይነት ጫጫታ፣ ጩኸት፣ መረበሽ፣ ልፋት የሌለበት በሆነ ቤት እንዳበስራት አላህ አዞኛል ብለው እንደተናገረው ማለት ነው። ስለዚህ በጀነት ውስጥ ምንም አይነት ልፋት የለም። ወማ ሁም ቢሙኽረጂን ከጀነትም የጀነት ሰዎች የሚወጡ አይደለም። በሉ ይበቃቸዋል። እንግዲህ ዱንያ ላይ እኔን ያመለካችሁ 50 ዓመት 60 ዓመት ረጅም ከሆነ 90 ዓመት ነው እኔን ኢባዳ ያደረጋችሁ። ስለዚህ ከዚህ በኋላ ይበቃቸዋል፣ ውጡ የሚባል ነገር የለም። ትንሽ ጊዜ አላህን ተገዝተው ለዘላለም ተደስተው በጀነት ይኖራሉ ማለት ነው። كما جاء في الحديث يقال يا أهل الجنة ነብዩ አለይሂ ሰላቱ ወሰላም በሐዲስ ስለ ጀነት ሰዎች ሲናገሩ ምን ብለዋል? ይባላል እናንተ የጀነት ሰዎች ሆይ ይባላሉ። ጀነት ከገቡ በኋላ ቦታቸውን ከያዙ በኋላ ይሄ አዋጅ ይታወጃል። የጀነት ሰዎች ሆይ ኢነ ለኩም አን ተሲሑ ፈላ ተምረዱ አበዳ ሁሉ ጊዜ በጤና በአፊያ መኖር ለእናንተ ተረጋግጧል። በፍጹም መታመም የሚባል ነገር አይገጥማችሁም። ህመም የለም። ህመም እዛው ዱንያ ላይ አልፈዋል። ወኢነ ለኩም አን ተዒሹ ፈላ ተሙቱ አበዳ ለእናንተ ሁሉ ጊዜ መኖር ተረጋግጦላችኋል። በፍጹም ሞት የሚባል ነገርም የለም። ሁልጊዜ መኖር እንጂ ከዚህ በኋላ እንደገና ሁለተኛ ዙር ሞት መጥቶ የምትሞቱበት ሁኔታ የለም። ወኢነ ለኩም አን ተሽቡ ፈላ ተሕረሙ አበዳ ለእናንተም በወጣትነት መኖር ተረጋግጦላችኋል። እርጅና የሚባል ነገር የለም። እርጅና ሰውነትን ያላላል፣ ያደክማል፣ ብዙ ስሜቶች አሉት። ይሄ ዱንያ ላይ ያለፈ ነገር ነው። ጀነት ውስጥ አይደገምም የሚል የብስራት አዋጅ ይታወጅላቸዋል ማለት ነው። ነቢ ዒባዲ አኒ አነል ገፉር ረሒም ባሮችን ንገራቸው፣ አሳውቃቸው። አኽቢር ያ ሙሐመድ ዒባዲ አኒ ዙ ረሕመቲን ወዙ ዐዛቢን አሊም እኔ መሐሪና አዛኝ መሆኔን ንገርልኝ። ባሮቼ ተስፋ እንዳይቆርጡ ጥፋትን አጥፍተው አለቀልን አላህ አይምረንም ብለው ተስፋ እንዳይቆርጡ መሐሪ አዛኝ መሆኔን ንገርልኝ። ደግሞ በጣም እንዳይዝረከረኩ ደግሞ ቅጣቱን ጎን ለጎን እንዳለኝም ደግሞ ንገርልኝ። ወአነ ዐዛቢ ሁወል ዐዛቡል አሊም ቅጣቴም አሳማሚ የሆነ ቅጣት መሆኑን ንገርልኝ ነው። ስለዚህ እየፈሩ ተስፋ እያደረጉ አላህን መገዛት እንዳለባቸው መልእክት አለው። ይሄ አንደኛውን ጫፍ ይዞ መሄድ ሁልጊዜ መፍራት ወይም ደግሞ ሁልጊዜ ተስፋ ብቻ ይዞ መሄድ አይፈቀድም። የታዘዘውን እየሰራ ጀነትን ተስፋ እያደረገ ጀሃነምን እየፈራ መሄድ ነው ለአንድ አማኝ የሚገባው ማለት ነው። ከዚህ በኋላ አላህ ሱብሓነሁ ወተዓላ የኢብራሂምን ቂሷ ንገራቸው ይላል ለነብዩ አለይሂ ሰላቱ ወሰላም። አኽቢር ያ ነብይና ሙሐመድ አን ቂሰቲ ضيف ኢብራሂም ከኢብራሂም እንግዶች የሆነውን ነገር ንገራቸው። ኢብራሂም ዘንዳ የመላእክት እንግዶች መጥተው ነበር። ኢብራሂም እንዴት አቀባበል እንዳደረጉላቸው የተፈጠረውን ነገር ሲነገራቸው ወነቢኡሁም አን ضيف ኢብራሂም ضيፍ የሚለው ለአንድም ለሁለትም ከዛ በላይ ላሉ እንግዶች ضيፍ ይባላል። ስለዚህ ከኢብራሂም እንግዶች የመጡት መላእክቶች ሶስት ከዛ በላይ ናቸው። ኢዝ ደኸሉ ዐለይሂ በኢብራሂም ላይ እንግዶች በገቡ ጊዜ ፈቃሉ ሰላማ
እንደገቡ ለኢብራሂም ሰላምታ ነው የጠሩላቸው። ኢብራሂምም ደግሞ ሰላሙን ብለው ሰላምታቸውን መልሰውላቸዋል። እዚህ ጋር ተራርጎ ነው የተናገረው። ከዛ በኋላ ወዲያው በፍጥነት ወይፈን ነበራቸውና ወይፈናቸውን አርደው ስጋቸውን የሸክላ ጥብስ ጠብሰው ወዲያው በትኩሱ ይዘውላቸው መጡ። ለእንግዶች ቢዕጅሊን ሰሚን ቢዕጅሊን ሐኒን እንደሚለው ማለት ያን ይዘው መጡና አቀረቡ። ሲያዩዋቸው መላእክቶች አይበሉም፣ ዝም አሉ እነዚህ እንግዶች ማለት ነው። በዚህ ጊዜ ምን አሉ ኢብራሂም ቃለ ኢና ሚንኩም ወጂሉን፣ እኛ ከእናንተ ፈሪዎች ነን፣ ፈራናችሁ። እንግዳ ምግብ ቀርቦለት አልበላም ካለ ያው ያስበው ነገር እንዳለ ይጠቁማልና ምን አስባችሁ ነው የማትበሉት? አስፈራራችሁን ሰሃባቸው ማለት ቃሉ ላ ተውጀል፣ መላእክቶች በዚህ ጊዜ እንግዶች አብሽር አትፍራ፣ እኛ መላእክቶች ነን፣ የመጣንበት ዓላማ አለን፣ ስለዚህ አብሽር ብለው ራሳቸውን አስተዋውቀዋቸዋል። ኢና ኑበሽሩከ ቢጉላሚን ዐሊም፣ አዋቂ የሆነን ወንድ ልጅ እናበስርሃለን። ልጅ ትወልዳለህ፣ የምትወልደው ልጅ ወንድ ልጅ ነው፣ እሱም ደግሞ ዐሊም ነው፣ አዋቂ እውቀት ያለው። ይህንን ልንነግርህ የመጣ ነው ነገሩ ተብለን ብለው ነገሯቸው። ወሆም ኢስሐቅ ነው እዚህ ጋር ቢጉላሚን ዐሊም ተብሎ የተገለጸው። እስማኤል ዓለይሂ ሰላም ሌላ ቦታ ላይ ቢጉላሚን ዐሊም ብሎ ቻይ የሆነ ብሎ ነው የገለጻቸው። ኢስሐቅ ቢጉላሚን ዐሊም ነው ማለት ነው። ቃለ በዚህ ጊዜ ኢብራሂም አሉ ሙተዐጅበን ሚን ኪበሪሂ ወኪበሪ ዘውጀቲሂ ወሙተሐቂቀን ቢልወዕድ፣ የተገባላቸውን የተስፋ ቃል ብስራቱ ተቀብለዋል። ግን በጣም ገርማቸውና እድሜያቸው ትልቅ ነው፣ ከመቶ አልፏል ይባላል። ባለቤታቸውም እንደዚሁ ሳረቱ ትልቅ ሰው ሆናለች እና አበሸርቱሙኒ ዐላ አመሰኒ የልኪበር፣ ትልቅነት እርጅና እኔን ማግኘቱ ጋር ታበስሩኛላችሁን? ፈቢመ ቱበሽሩ ፈቢአይ ሸይን ቱበሽሩ፣ በምን አይነት ነገር ነው እኔን የምታበስሩኝ? ይሄ ነገር ያስደነግጣል። በስተርጅና ትወልዳለህ ማለታቸው አስደነገጠኝ አሏቸው። እነሱም የጌታ ትእዛዝ ነውና ብስራቱ ሐቂቃ ስለሆነ ፈአጃቡሁ ሙአኪሊነ ሊማ በሸሩሁ ተሕቂቀን ወቢሻረተ በዕደ ቢሻራ፣ ሁለተኛ እዙ እያበሰሩና እያረጋግጡላቸው ምን አሉ? ቃሉ በሸርናከ ቢልሐቂ ፈላ ተኩን ሚነል ቃኒጢን፣ እኛ እውነት በሆነ ነገር ሐቅ በሆነ ነገር ነው ያበሰርንህ፣ አንተም ደግሞ ተስፋ የሚቆርጡ ሰዎች አትሁን። አላህ ከሰጠህ ትልቅ ሰው ብትሆን ብታረጅ ችግር አለ። ስለዚህ እንደዚህ አትበል አሏቸው። ኢብራሂም ዓለይሂ ሰላም አጃበሁም ቢአነሁ ለይሰ የቅነጥ፣ እኔ እኮ ተስፋ ለመቁረጥ አይደለም ይሄን ያልኩት፣ ገርሞኝ ነው እንጂ ተስፋማ አልቆርጥም ሊሉ ነው እሳቸው። ቃለ ወመን የቅነጡ ሚን ረሕመቲ ረቢሂ ኢለ ዳሉን፣ በዛ መንገድ የሳቱ ጠማማ የሆኑ ሰዎች ካልሆኑ በስተቀር ማን ከአላህ እዝነት ይቆርጣል? ተስፋ ለመቁረጥ አይደለም ይሄን ያልኩት ማለታቸው። እኔ ትልቅ ሰው ከሆንኩ በኋላ በተለመደው እንግዲህ ያው በወጣትነት ነው ብዙ ጊዜ ልጅ የሚወለደውና ትልቅ ሰው ከሆነ በኋላ ስለማይወለድ ለዛ ነው ይሄን የተናገሩት። አላህ ግን አላ ኩሊ ሸይእ ቀዲር ነው፣ ሁሉም ነገር መስራት የሚችል የሆነ ጌታ ነው እና ሚስታቸው ትልቅ ሰው ብትሆንም የመውለጃ ሰዓት ያለፋት ሴት ብትሆንም እንድትወልድ አላህ ሱብሓነሁ ወተዓላ አድርጓል። ቃለ ፈማ ኸጥቡኩም አዩሀል ሙርሰሉን፣ እናንተ መልእክተኞች ሆይ ምንድነው ነገራችሁ? ፈማ ሸእኑኩም ቢአይ ሸይኢን ኡርሲልቱም፣ ለምንድን ነው የተላካችሁት? ተጨማሪ ነገር ምንድን ነው ያለው ነገር ብለው ኢብራሂም ጠየቋቸው። ቃለ ኢብራሂም ለማ ነሀበ አንሁ ረውዕ፣ ፍርሃቱ ኢብራሂምን ከለቀቃቸው በኋላ ብስራቱ ከተበሰራቸው በኋላ እንደገና ደግሞ የመጡበትን ሁኔታ መላእክቶችን እንግዶችን መጠየቅ ጀመሩ። ሸርዐ የስአሉሁ አማ ጃኡ ለሁ፣ ቃሉ እነሱም አሉ ኢና ኡርሲልና ኢላ ቀውሚን ሙጅሪሚን፣ ወደ እነዛ ጠማማ ወደሆኑ ሰዎች ተልከን ነው የመጣ ነው። እነዚህ ሰዎች ደግሞ የሚሰሩት ስራ ኢብራሂምንም የሚያናድድ ስራ ነው የሚሰሩት። ይሄ አላህ ሱብሓነሁ ወተዓላ ያወገዘውን ተግባር የሚፈጽሙ ሰዎች ናቸው። የሄዱት ሰዎች መጠፋታቸው አይቀርም እኒህ ሰዎች እያሉ ፊት ያወሩ ነበር። ኢና ኡርሲልና ኢላ ቀውሚን ሙጅሪሚን ያዕኒ ቀውመ ሉጢን አኽበሩሁ አነሁም ሰዩነጁነ አህለ ሉጥ ሚን በይኒሂም። ከዛ በኋላ እሳቸው ተጨነቁ። እነ ፊሃ ሉጠን አሉ፣ ሉጥም እኮ አለ እዛ። እነሱን የምታጠፉ ከሆነ ሉጥስ እንዴት ይሆናል? አዛቡ እሱንም እንዳያጋጥመው ብለው ጥያቄ ጀምረዋል። እሳቸው በሌላ ቦታ አላህ እንደተናገረው አይ እኛ ሉጥንማ
ነጃ ነው የምናወጣው እሱንና የእሱ ቤተሰቦች የሚለውንም ሊነግሯቸው ነው። ኢላ አለ ሉጥ የሉጥ ቤተሰቦች ሉጥና የእሱ ቤተሰቦች ሲቀሩ እና ለሙነጅሁም አጅመዒን ሁላቸውንም እኛ እናድናቸዋለን፣ አብረው አይጠፉም፣ ጥፋቱ እነሱን አይመለከትም አጥፊዎችን እንጂ የሚለውን ነገር ገለጹላቸው። ግን ከሉጥ ቤተሰቦች ውስጥ አንድ የምትጠፋ ሴት ግን አለች፣ ባለቤታቸው። እሷ እንቅስቃሴዋ ሰዎች ጋር እነዛ ሙጅሪሞች ጋር ነው እንቅስቃሴዋና የነቢይ ባለቤት ብትሆንም ነጃ ልትወጣ አትችልም። እነሱ ጋር ነው አብራ የምትጠፋው። ለመርአተሁ ቀደማ ኢነሃ ለሚን አልጋቢሪን የሉጥ ባለቤት ስትቀር እሷ ከሚጠፉት መሆኗን ወስነናል። ለሚን አልጋቢሪን ለሚን አልሙህለኪን ለሚን አልባቂን ፊል ሀላክ በጥፋቱ ውስጥ ከሚቀሩ ሰዎች መሆኗ ተወስኗን የእሷ ጉዳይ እንጂ ሌሎች ነጃ ይወጣሉ የሚለውን ለኢብራሂም ነገሯቸው። ከዛ እንግዲህ በዚሁ ኢብራሂም ጋር ተለያዩ። ሉጥ አለይሂ ሰላም ወደ ያሉበት ከተማ ሊሄዱ ነው። በዚህ መላእክቶች ወደ ሰዱም ማለት ነው። እዛ ሄዱ። ሲሄዱ ነብዩላህ ሉጥን አለይሂ ሰላም አገኟቸው። ፈለማ ጃአ አለ ሉጥን المرسلون መልእክተኞች የሉጥን ቤተሰቦች ሉጥንና ቤተሰቦቹን በመጡ ጊዜ ቃለ ሉጥ አሉ አለይሂ ሰላም ኢነኩም ቀውም ሙንከሩን አሏቸው። እናንተ የማትታወቁ ሰዎች ናቸው እንግዲህ። ለማ ጃአትሁ الملائكة لما جاءت لوطا الملائكة في صورة شباب حسان الوجوه فدخلوا عليه دارا ፊታቸው በጣም የሚያምር በወጣት ሱራ ሆነው ሉጥ ቤት ሄዱና ሉጥን ሲያገኟቸው ሉጥ እንዳዩ ደነገጡ። መልካቸውን ሲያዩ እንግዲዎች ናቸው ደግሞ የሀገር ሰው የዛ አካባቢ ሰዎች አይደሉም እና እነዚህ ሙጅሪም የሆኑ ሰዎች ያጠቋቸዋል በሚል ስጋት ውስጣቸው ጭንቀት ሊሰማቸው ኢነኩም ቀውሙን ሙንከሩን ቃሉ አሉ መላእክቶች በል ጂእናከ ቢማ ካኑ ፊህ የምተሩን እኛማ እነሱ ይጠራጠሩበት በነበረው ነገር ነው አንተን የመጣን። የአዳቡ ጉዳይ የተጠፋላችሁ ሲባሉ እውነት አይመስላቸው ነበር፣ ይጠራጠሩ ነበር። ዛሬ እንግዲህ ጊዜው ደርሶ ይሄው አዳቡን ይዘነው መጥተናል። ጂእናከ ቢዐዛቢሂም ወዐላኪሂም ወደማሪሂም አለዚ ካኑ የሹኩነ ፊ ውቁዒሂ ቢሂም ወሑሉሊሂ ቢሰሐቲሂ ይህ ቅጣት ነው እያሉ ከዛ በፊት ሲያስተባብሉ ስለነበር አሁን ይሄው ቅጣቱን ይዘን መጣን። ወአተይናከ ቢልሐቅ ወኢና ለሳዲቁን በሐቅ ነገር ነው ይዘን የመጣ ነው ይዘን አንተን የመጣን። አተይናከ ቢልሐቅ ቢልአዳም ማለት እኛም ደግሞ እውነተኞች ነን። ይሄ የምናወራ ወሬ እውነት ነው። ይሄ ተእኪድ ነው ለማጠናከሪያ እንጂ መላእክቶች ያው የሚናገሩት እውነት ነው። ተእኪዱ ሊኸበሪሂም ኢያ ቢማ አኽበሩሁ ቢሂ ሚን ነጃቲሂ ወኢህላኪ ቀውሚሂ አሁን በምናወራ ሁሉ እውነተኞች እናወራለን። ስለዚህ አሁን ከአንተ የሚጠበቀው ከተማዋን ለቀህ አንተን የሚመስሉ ሰዎችን ይዘህ መውጣት ይጠበቅብሃል። ፈአስሪ ቢአህሊከ ቤተሰቦችን ይዘህ ሂድ። መች ቢቅጥዕ ሚነ ሌይል ከሌይል በሆነ ቁራጭ በሌይል ጊዜ በሌይሉ ክፍለ ጊዜ ማንም ሳያይ በጨለማ እነዚህ አማኞችን ይዘህ ውጣ ተባሉ። አመሩ ሉጣን አየስሪ ቢአህሊሂ በዕደ ሙዲኢ ጃንቢ ሚነ ሌይል የሌይሉ የተወሰነ ክፍለ ጊዜ ካለፈ በኋላ ሰው ሁሉ ሀገር ሰላም ብሎ ከተኛ በኋላ አንተን የተከተሉን ሰዎች ይዘህ ውጣ። ይዘህ ስትወጣ ደግሞ ወተቢ አድባረሁም ጀርባቸውን ተከተላንተ። ከፊት እየመራ መሄድ የለብህም። ህዝቦችን ከፊት ታደርግና አንተ ከኋላ ሆነ ነው ይዛ መሄድ ያለብህ። ወአን የኩነ ሉጡን ዓለይሂ ሰላም የምሺ ወራአሁ ሊየኩነ አሕፈظ ለሁ እነሱን ለመጠበቅ ነው ከኋላ ሆነ የተባሉት። አንድም ሰው ወደኋላ እንዳይቀር ሁሉም ሰው ወደፊት እንዲሄድ እሳቸው ከኋላ መሆን አለባቸው። ወሀከዛ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የምሺ ፊል ገዛት ነቢዩ ዐለይሂ ሰላቱ ወሰላም በጂሃድ ላይ አካሄዳቸው እንደዚህ ነበር። የሚሄዱት ከኋላ ነው፣ ሰራዊቱ ከፊት ነው የሚሄደው። ምክንያቱም ደካማ የሆነ ሰው ሊኖር ይችላል፣ የሚታመም ሰው ሊኖር ይችላል። መንገድ ላይ ደክሞት ወደኋላ የሚቀር ሰው ሊኖር ስለሚችል ያንን ለመፍቀድ ሲሉ ከኋላ ነው ነቢዩ ዐለይሂ ሰላቱ ወሰላም የሄዱት። አሁንም ሉጥ ዐለይሂ ሰላም ከከተማዋ ሲወጡ ከህዝቦች ኋላ ሆነ ህዝቦችን ከፊት አድርገህ ይዘህ ውጣ ተብለው ታዘዙ። ወላ የልተፊት ሚንኩም አሐድ ከእናንተ ውስጥ አንድም ሰው እንዳይዟዟ። ኢዛ ሰሚዕቱሙ ሰይሐተ ቢልቀውም በሰዎች ላይ ጩኸትን፣ ጫጫታ፣ የሆነ ጋጋታ ነገር ስትሰሙ ፈላ ተልተፊቱ ኢለይሂ ውስጣቸው አዝኖ ዞር ብላችሁ እንዳትመለከቱ። ወለሁ ፊማ ዐለይሂ ሚነል ዐዛቢ ወነካል ሲነገሩ ሲመከሩ ኖረዋል፣ ይብለዋል። ስለዚህ አሁን ያረፍባቸው አዛብ ይረፍባቸው
ለእነሱ ማዘን ዞር ብሎ ማየት አያስፈልግም ተብሎ ተከልክለዋል። በቃ ወደፊት ብቻ ወቅቱ ሐይቱ ትኡመሩን ወደምትታዘዙት ቦታ ሂዱ። እንግዲህ እነሱን ከአነሁ ካነ መዐሁም መን የህዲሂም አሰቢል ይላል። የሚሄዱበትን ቦታ የሚመራ አካል ያለ ነው የሚመስለው፣ መላኢካ ሊሆን ይችላል። ቀጥታ ወደዛው ተጓዙ ተባሉ። ወቀضይና ኢለይህ ዛሊከ አልአምር ወደ ሉጥ ዓለይሂ ሰላም ያን ነገር አሳወቅነዋል። ያን ነገር ምንድነው እሱ? ያው የነዚህ የጠማማ ሰዎች መጠፋት ነው። ከዚህ በኋላ እንግዲህ ያው ልናጠፋቸው ነው የሚለውን በወህይ መልክ ለሉጥ ነገራቸው። እነ ዳቢረ ሃኡላ አነ አስለ ሃኡላ የነዚህ ሰዎች መሰረታቸው መቅጡዑ ሙስሊሚን ንጋት ሰዓት ላይ የተቆረጠ ነው። አንድም ሳንተው ድምጥማጣቸውን እናጠፋቸዋለን የሚለው ነገር ለሳቸው ተነገራቸው። ሌላ ቦታ ላይ ኢነ መውዒደሁም ሱብህ ቀጠሯቸው የሚጠፉበት ንጋት ሰዓት ላይ ነው ተብሎ የተነገራቸው ማለት ነው። ኢነ መውዒደሁም ሱብህ የሚጠፉባት ሰዓት ንጋት ሰዓት ላይ ነው። በዛ ጊዜ ለምን ንጋት ይደርሳል አሁን ይጠፉ ያሉ ይላሉ እሳቸው። አለይሰ ሱብሑ ቢቀሪብ አሉ። አለይሰ ሱብሑ ቢቀሪብ ንጋት ማለት እኮ ቅርብ እኮ ለዚህም አትቸኩሉ። እስከዛሬ ድረስ የእነሱን አላ ተሸክመን ይችል አብረን ኖራ። ስለዚህ አሁን ለመጠፋት መቸኮል የለብንም ተባሉ። በዛ መሰረት አላህ ሱብሓነሁ ወተዓላ ሉጥንና ተከታዮቻቸውን ነጃ አወጣ። ነዛኞች አላህ ሱብሓነሁ ወተዓላ ሊያጠፋቸው ነው። ቂሳው ይቀጥላል። አላለቀም። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።